የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የሰይጣን ልጅ ነው። እውነት ነው ይሄ በመተለን ነገር ማለት ነው። ይሄንን ማለት እናገራለን ትምላለህ። ዓለማዊ ነው፣ ሰይጣን ነው፣ የሰይጣን ልጅ ነው፣ የሰይጣን ቁራሽ ነው፣ ሰይጣን ነው አልኩኩ። ባልኖር ዛሬ ቢሞት ይሻላል። እኔ በሰይጣን እንዳለ ነው የሚያምነው። ማን የዶክተር አብይን መንግስት አጋንንት እየተጠቀማቸው ነው ያለ የአጋንንት ሰራተኞች ነው የምላችሁ። የኢትዮጵያን ጠቅላይ ሚኒስትር ወይ ዶክተር አብይን ብትወስድ በውስጡ ደግሞ ኢባብ አለ። ይህ ብሎ እሱ የሚወልደው ኢባቦች ምድርቷን እያወኩ ነው ያሉት። በስብዕና ደረጃ ግን ዲሲፕሊን ያለው ስብዕና ያለው ሰው ለገንዘብ የማይሞት ሰው እንደሆነ ግን ዛሬም ነገም ከነገ ወዲያ መጠየቅ ነው። ያንን ዕውቀት ለራሴ ተጠቀሙ። እኔ የሚያውቀው ነግሬዋል። ይሄንን ሐሳብ ደግሞ ስታስተላልፍ ይሄንን ሐሳብ አትቁረጥ። እኔ ሐሳብ አልቆርጥም። እዚህ ጋር ያወራውን አትቁረጥ። ሐሳቡን አትቁረጥ። በቃ አንተም ተመለስ፣ እሱንም መልሶ። እኔ ምንም የሚመለሰው የለም። ከክርስቶስ ማንም አይለየኝም። በክርስቶስ ማንም አይለየኝም። የማታውቀውን ሰው ስም እያጠፋህ ኖ ስም አጥፍቼ አይደለም፣ ያለውን እውነታን ተናግሬ ነው። ይሄንን ልቀቅና ህዝቡ ይዳኘኝ። ሐሳቡን አትቁረጥ። ለህዝብ አይደለ ሐሳቡን አትቁረጥ። አትቁረጥ። ሐሳቡን የምትቆርጥ ከሆነ እኔ ካንተ ላይ አልወርድም። ከ3 ነው ከ4 ዓመት በፊት ቪዲዮ ሰርችበት ነበር። ይሁን ቲክቶክ ቪዲዮ ሰራውበት አንዴ ማለት ያልሆነ ነገር አየውበትና ሰራውበት ተጠንቀቅና ብዬ ማለት ግን ያ ቪዲዮ ያ ቲክቶክ ወርዷል። አሶ እንትን ተዘግቷል እና ምንም የቀረ ነገር የለንም በለና ሁሉም የተለከፈ ነው። ኧረ በጣም እና ከዛስ ነገርን ካቁንክበት እሺ እና ይኸውልህ ሱሉልታ ስለሆነው ነገር እያወራን አዎ እና እንደዛ ያ ነገር ሲሆን እንዴት ነው ይሄ ነገር መንፈሳዊ ነው ከመንፈስ ቅዱስ ነው ወይስ እንዴት ነው ብዬ ጠየቅኩት። እኔ ይሄ ሆሊ ስፒሪት ነው አይደል ማለት ነው። ከዛ በኋላ በቃ መንፈሳዊ ነው ብዬ ቀጠልኩ ማለት ነው። በዛኛው አሰራር በመንፈሳዊ አሰራር ላይ እኔ እንኳን የታዘዝኩትን ልንገር። ይሄ ነገር የሚፈርስበትን ለጥይት ተብሎ የተሰጠን ምን አለ መንፈሱ አባይን ወደ ጎጃም ስትሄድ አባይን ከተሻገር እስከ 40 ቀን ከተሻገር ይፈርሳል አለ ማለት ነው። እስከ 40 ቀን ራሱ ወተት ከጠጣም ይፈርሳል አለ። መድኃኒቱ አይሰራም ማለት እና 40 ቀን ሙሉ እኔ ቀኗን እንትን እያሰብ ወተት አልጠጣም ወደዛም አልሄድም ነበር። ለምን እንዳይፈርስ ማለት ድንጋጌ ያለው ማለት ነው። አዎ ድንጋጌ ያለው እና ያ ነገር መቼ ፈርሰ ብትለኝ ወደ ጌታ ሲያገኘኝ ነው። በቃ ስንት ቦታ በቃ ራስን ስስ እየሳትኩ የወጣው ራሱ መንፈሱ እና ምን ልልህ ነው በኪዳን ነው እንግዲህ ደም ኪዳን እኛ አሁን ሲገባኝ ደም ኪዳን ነው ለካ እንደዚህ የተጨቀጨቀ ሲደረግ ለካ የደም ኪዳን ነው። እስቲ እንደው ወደ መጨረሻው እየሄድን መጣን። እናንተ በፊት ቀደም ብለሃል ሚስጥረ ሲጠነቁል ቅዱሳን ስዕላቶች ተለጥፈው እንደዚህ ደግሞ ሃይማኖታዊ ስርዓቶች ይደረጋሉ ብለሃል። ቀደምም ደግሞ ሙስሊሞችም ይመጣሉ ፓስተሮችም ይመጣሉ ሁሉም ብለሃል። እሱን አንድ ላይ ማድረግ መልካም ሆኖ ሳለ ያየውን እውነት ነው ይሄ በመተለን ነገር ማለት ነው። ይሄንን ማለት እናገራለን ትምላለህ እንዴ አይደለም? ለምን መሰለህ ብዙ አጀንዳ ይዞ ማን ለማስደሰት ነው የምዋሸው ነው። እኔ አሁን እውነት ይበራልኝ በደሙ በቃ ነፃ የወጣው ሰው ነኝ እኔ። ስለዚህ እኔ ለማንም ብዬ እኔ ሰው አውቆት ወደ እውነት እንዲመጣ ነው እንጂ እኮ እስኪ እንዴት አሁን እሱ እኮ በዛ ሰዓት ሚሊዮነር ነበር። ለምሳሌ ብር ችግር የለበት ሚሊዮነር ነበር። ግን እውነት ሲበራለት ነው ያን እንደ ጉድፍ ጥሎት የመጣው። ለምሳሌ በቃ ሁላችንም ያ ነገር ስህተት እንደሆነ ሲገባን ነው የተው ነው እንጂ እኮ እንደው ያንተና አውራና እውነት እንዴት በራል ገጠመኝ በቃ ገጠመኙ ልንገር ያንተና አሁን ምንድነው ሙሉ በሙሉ ሐሳቡና ሙሉ ነው መለቀው ዛቻ ምናምን እኮ አስፈልገው አይ ሌላ ዛቻ አይደለም እና ሙሉ በሙሉ መለቀቅ አለበት ሐሳቡ። እኔ ሙሉ ነው። ስለዚህ ህዝቡ ይዳኘናል ህዝቡ በቃ ህዝቡ ይዳኘናል። አንተ የማታውቀውን ሰው አንድ ቀን አብረሽ አይቡና ብለህ ጠጥተህ የማታውቀውን ሰው መጥተህ በገንዘብ ተገዝቷል ብለህ ያለ መረጃ ስም ማጥፋት አልቀበለውም። ከሱ ጋር ሻይ የሚጠጡ ደቀ መዝሙሮቹ የሱ ተከታዮች ናቸው። እኔ የሱ ተከታይ አይደለም። እንደ ሻይ አብረው ይጠጣዋል። እንዴት ፓስተር ነው እኮ በጌታ ያለው ወንድማችን እኮ ነው። እንዴት ፓስተር ነው? እኔ በሰይጣን እንዳለ ነው የሚያምነው። ማንን በምን መረጃ? በጌታ የሆነው ሰው በጌታን ይሰብካላ። መረጃ እኮ ህይወት ይመሰክራል። የት ምን መረጃ ልስጥ? ስንት ዓመተ ምህረት ይሄ እኮ ፍርድ ቤት አይደለም አንተ ያለው እና የሆነ ደብዳቤ እኮ ጽፌ አይደለም የሚያመጣ ህይወቱ ወንጌልን አይደለም የሚገልጸው። ህይወትን ክርስቶስ አይደለም ዓለማዊ ነው። ሰይጣን ነው። የሰይጣን ልጅ ነው። የሰይጣን ቁራሽ ነው። ሰይጣን ነው አልኩ እኮ አንተ ይሄን እያልክ ያለው የሆኑ የሚደሰቱ ሰዎች ስላሉ ለማስደሰት ነው። የሚደሰት ማንም የለም። የሱ ተከታይ ይበዛል። ምናደድ ይበዛል። እንደው ምናደድ ይበዛል። የሱ ተከታይ ይበዛል። እኔ የአንበሳ የኮፍያ ለቃቃሚ አይደለም። ወንጌል ሰብኬ የምኖር ሰው ነው።
ባልኖር ዛሬ ቢሞት ይሻላል። በቃ ከዚህ ሐሳብ አንተም ተመለስ። የሰይጣን ልጅ ነው። እንደዚህ የፍርድ ቃል እንዴት ተናገረ? በውስጡ በተሸከመው ባርሜል ውስጥ እባብ አለ። ሁሌ ምጥ ሲይዞ እባብ ይወልዳል።